ሀኒቾ ጭንቀት ወደሌለበት ብሄድ ይሻለኛል ብላ አባቷን ትታቸው ሄዳለች። አባቷም ባዶ ቤት ውስጥ እያለቀሱ ይገኛሉ። እንዲህም ሲሉ ለአሴር ነግረውታል። እባክህን አሴር አንድ ነገር በላት፣ ልጄ ምን ሆናብኝ ነው? ጧት እኮ በጣም ደስተኛ ነበረች። አሁን ግን እንዴት ምንም ነገር የተፈጠረው ሳይታወቅ ዝም ብላ ታለቅሳለች እያሉ እየለመኑት ይገኛሉ። አሴርም ደግሞ እባክሽን ሀኒቾ ምን ሆነሽ ነው የተፈጠረው ነገር የማትነግሬን? አባትሽ እንደዚህ ታመው ተጨንቀው እያየሻቸው ወዴት ነው ጭንቀት ወደሌለበት የምትሄጁ? በማለት ይላታል። እሷም ደግሞ አይ በቃ እንደዚህ እማትጨቀጭቁኝ ከሆነ ከዚህ በኋላ ምንም አይነት ጥያቄ የማትጠይቁኝ ከሆነ አልሄድም በቃ በማለት መልሳ ተቀምጣለች። ግን ጥያቄ የሚጠይቋት ከሆነ ጭንቀት ወደሌለበት ቦታ እንደምትሄድ ለአባቷና ለአሴር አስጠንቅቃ ነግራቸዋለች። አንጠይቅሽም በቃ እሺ ቁጭ በይ ሲላት አሴርም እሷም ደግሞ እሺ በቃ ካልጠየቃችሁኝ ልተኛ በቃ አለቻቸው። ሀኒቾ ግን በጣም ጭንቀት ውስጥ ስለሆነች ተኝታ ራሱ እያለቀሰች ነበረ። ግን አባቷ ከተናገራችሁኝ ይሄድባችኋለሁ ስላለቻቸው አባቷም ሆነ አሴር ሊናገሯት ወይም የሆነችውን ድጋሚ ሊጠይቋት አልፈለጉም። ተጠየቋት ደግሞ ጭንቀት ወደሌለበት እሄዳለሁኝ እያለች አስፈራርታቸዋለች። አባትየውም በጣም ግራ ተጋብተዋል። ምክንያቱም ልጃቸው ደስተኛ ነበረች። ምንም ባልታወቀ ነገር ድንገት ተነስታ ስታለቅስ እቤት ውስጥ አግኝተዋት በጣም ግራ ተጋብተዋል። ምላሴ ግራ ገብቶታል። ዛሬ ግን ቤተሰቡ ምንድን ነው የተፈጠረው? ያልገባኝ ነገር አለ እያለ ሰላምን ይጠይቃታል። ምንድን ነው ምን ሆነሃል ስትለው ሀናም ስደውልላት ስልክ አታነሳም፣ እርግብም አሁን የማናገር ሙድ አይደለም አለችኝ። አንቺም ደግሞ ዛሬ በጊዜ ገብተሽ አልጋሽ ላይ ቁጭ ብለሻል ይላታል። ከዛ ሰላምም እንግዲህ እሷም ልክ እንደ ሀና ተጨንቃ ስለሆነ ያለችው በረዥሙ ትተነፍስና እስኪ ተወኝ ምላሴ ትለዋለች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ ይቆዩ። ከዛም ምላሴ እንግዲህ በድጋሚ ሲጠይቃት ሰላም ምን ትለዋለች? ጉድ ሆነናል እባክህን እያለች የተዋረዱበትን ነገር ስትነግረው ምላሴም ምንድነው የተፈጠረው? ለምንድነው በደንብ የማታስረጅኝ? እያለ ይጠይቃታል። እሷም እንግዲህ አንተማ ምን ቸገረህ? እኔና ሀኒቾ ጉድ ሆነናል። እርግብ የእኛ እህት አይደለችም ትለዋለች። ከዛም ምላሴ ምን ይላታል? ድንግጥ ይልና ማለት እያለ እየተርበተበተ በድንጋጤ ይጠይቃታል። እናም እርግብ ሀሴት እንዳልሆነች ለምላሴ ስትነግረው ምላሴም እጅግ በጣም ነው የደነገጠው። ማለት እንዴት ይላታል። ሰላም አዎ እኔ እንጃ ሀኒቾ ናት የነገረችኝ እርግብ ሀሴት እንዳልሆነች እያለች ስትለው ምላሴም ሀና ይልና ምላሴም ግራ ተጋብቷል። ምላሴም እንዴት ነው የሚሆነው? እንዴት አወቀች ሀና ይህንን ነገር? በምን ምክንያት ልታውቅ ቻለች? እያለ እህቱም በጥያቄ ያፋጥታታል። እሷም እስኪ ተወኝ ባክን ወንድሜ፣ ዘንድሮማ ጉድ ነው የሆነው፣ ለጉድ ነው ያስቀመጠን ትለዋለች። ምላሴ አዎ በጣም ነው የሚያስደነግጠው፣ ይሄ እኮ በጣም የሚገርም ነገር ነው እያለ ይላታል። ምላሴም አሁንም እየተርበተበተ ነው ያለው። እባክሽን እህቴ እባክሽን ንገሪኝ እያለ ሲላት እሷም አንተማ ገና መቼ እውነታውን ነገርኩህ፣ ትልቁን ነገር ሳልነግርህ እንደዚህ ትሆናለህ ትለዋለች። እኮሽ ምንድን ነው? ለምንድን ነው የማትነግሪኝ? ንገሪኝ እህቴ እያለ ይላታል። ከዛም ሰላም እንግዲህ ሀና እህታቸው እንደሆነች ትነግረዋለች። ሀና ሀሴት ናት ስትለው ከተቀመጠበት አልጋ ላይ እንዴት እንደወረደውም አላወቀውም። ምላሴ ወደ ኋላው ይሸሽና ካልጋው ላይ ወርዶ የእውነት እህቴ እውነትሽን ነው እያለ ይላታል። እና ወንድሟ እንግዲህ ምላሴ በጣም ተደናገጠ። የበለጠ ድንጋጤው ጨመረበት። ሀሴት ሀና እንደሆነች አወቀ። እውነትሽን ነው አይደል?
እየነገርሽኝ ያለሽው ሲላት፣ ሰላምም አዎ ወንድሜ እውነቴን ነው የነገርኩህ። አሁን ለማንኛውም ቁጭ በል እንነጋገር፣ እናቴ እነማዬ እንዳይሰሙ ትለዋለች። እና አሁንም ምላሴ በድንጋጤ ውስጥ ነው ያለው። ቀስ ብሎ መጀመሪያ የተቀመጠበት እህቱ ጎን ይቀመጥና እህቱን ምን እያልሽ ነው? ምን እያወራሽ ነው ያለሽው? ይላታል። ሰላምም አዎ ወንድሜ ሀና ሀሴት ያሳየቻችሁ ፎቶ የኔ የህፃንነቴ ፎቶ ነው፣ እንዲሁም መስቀሉ የኔ ነው፣ መስቀሌን ሰርቃይ ነው ብላኛለች ትለዋለች። ይህንን ሲሰማ ምላሴ ግን ምንም ሊያምን አልቻለም። ማመን ተስኖታል። እውነትም እንዴት ይታመናል? የሚገርም ነገር ነው። ከዛ ምላሴም እንግዲህ እንዴት ሊሆን ቻለ? ይሄ ነገር እንዴት ነው የሚሆነው? እያለው ይጠይቃታል። ሰላምም ግራ ተጋብታለች። እኔ ራሱ ግራ ገብቶኛል። ሀና እያለች ያለችው እኮ ሀሴት ወይም እርግብ እያሳየቻችሁ የነበረው ፎቶ መረጃው ሁሉ የውሸት ነው፣ የኔ መረጃ ነው ሙሉ እያለች እየነገረችን ነው ትለዋለች። እና ነገሩ ውስብስብ ያለ ነገር ነው፣ እኔ ራሱ ምንም ሊገባኝ አልቻለም እያለኝ ለምላሴ ትነግረዋለች ማለት ነው። ሰላም ሀሴት እርግብ ግራ ተጋብታ ነው ያለችው። እዛችው አክስቷ ጋር ባዩሽ ጋር ደውላ እያወራች ትገኛለች። እና ባዩሽም ለመሆኑ ሜላት ምን አለኝ ስትላት፣ ባዩሽ ሀሴት ምንም አልጣመኝም የሰላምና የሀና ነገር ትላለች። ባዩሽም ምንም አልጣመኝም ማለት ስትላት፣ ለብቻቸው ሆነው እየተንሾካሾኩ ነበር እያለች ስልክ ተደብቃ እያወራች ትገኛለች። እንግዲህ የሁለቱ በውስጥ ሲያሰሩት የነበረው ሴራ ሊከሽፍባቸው ነው። የእርግብና የባዩሽ ሴራ ማለት ነው። ባዩሽ ለእርግብ ዋናው ነገር ሚሉ ትመንበት እንጂ ሌሎቹ ምንም አወሩ ምንም አንቺ አትጨነቂ እያለች ትላታለች። እርግብ ግን በጣም ነው የተጨነቀችው። እናም ለባዩሽ እሺ አሁን እኔ ምንድን ነው ማድረግ ያለብኝ እያለች እያዋየቻት ትገኛለች። ግን እሷ እንደምንም ማለች እንደምንም ፎከረች ይመስለኛል። አሁን ባዩሽና እርግብ ሊዋረዱ የተወሰነ ጫፍ ላይ ነው የቀራቸው፣ ጫፍ ላይ ደርሰዋል። ምክንያቱም ሲያሴሩት የነበረው ሴራ ሊከሽባቸው ነው። አሁን ላይ እውነታ ወጥቷል። እንዲሁም ደግሞ ሀና እና እናቷ ዲኤንኤ ምርመራ ሊያደርጉ ነው። የዲኤንኤው ውጤት እንግዲህ ምን ይሆናል የሚለውን ደግሞ የምናይ ይሆናል። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። ለነበረን ቆይታ ከልብ አመሰግናለሁ። በቀጣይ በአዲስ ርዕስ በአዲስ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።